ከዚህ በኋላ ለሚመጣው ችግር ተዘጋጁበት። የልጁ አባት ማን እንደሆነ እኔ ራሴ ብቻ ነኝ የማውቀው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልልኝ። እናንተ አረ እንዴት ነው ነገሩ? እኔ ምሽቱ ሰላም ይሆናል ብዬ ስጠብቅ ሌላ አዲስ አጀንዳ፣ አዲስ ደግሞ ነገር ተፈጠረ። ቤተሰብ እኔ ዛሬ ምሽቱ አሽወይና ነው ይሆናል ብዬ ነበረ እና በቃ አንዳንዴ የምታስቡት ነገር ይሆናል ብላችሁ የምታስቡት ነገር በተአምር አይሆንም። ተቃራኒ ሆኖ ነው የምታገኙት። እኔ በቃ ዛሬ የመጨረሻ ታርቀው ወይም ደስ ብሏቸው በሀይሚ ቤት ይመጣሉ ብዬ ነበረ። እናንተ አልጠበቅኩትም፣ አላሰብኩትም ማለት ነው እንደዚህ ይሆናል ብዬ ማለት ነው። እንግዲህ ያው ምንድነው የተፈጠረው? የልጁ ጓደኛ የልጁ አባት ተብሎ አገኘሁት ብሎ ብሩክ አምጥቶ ሲጠይቋት ይኸውልሽ የልጁ አባት ከልጁ አባት ጋር የራሽን ህይወት ኑሪ። በነገራችን ላይ እዚህ ጋር ይሄን ነገር ለምን እሷን አንድ ነገር ማወቅ ማለት የምፈልገው ምንድነው ረዲ እሷ ህይወታችሁን ኑሩ ብላለች አይደለ? ሀይሚ ስላላመነችበት ነው። ረዲ የልጁ አባት ከሆነ እዩን ጠርቶ ይሄ የውልጅ የልጁ አባት ብሎ ለማለት ለምን አስፈለገ? ወይስ ሀይሚ እርግጠኛ ስላልሆነች ነው በብሩኬ ማለት ነው? እና ምን ልላችሁ ፈልጌ ነው፣ ያው እንግዲህ ልጁ ምን አለመሰላችሁ ከ6 ወር በፊት ነበር ጓደኝነታችን። ይቺ 6 ወር በቃ የልጁ ጾታ 6 ወር ሆኖ ሁሉም ከ6 ወር በፊት ሆነ እኮ ቤተሰብ። እዚህ ላይ ደግሞ ያሳቀኝ ነገር ከ6 ወር በፊት አለ አንዴ መጥቻ አንድ ቀን ተገናኝተን ነበር ብሩኬ እዚህ ፓርት ላይ በጣም ስቅ ያለው እውነት ይሄ ነገር የምለው ሌላ ነገር አልተፈጠረም ማለት እንዳታስብ። በነገራችን ላይ አሁን እውነተኛ ታሪክ ብላችሁ ስታስቡት ማለት ነው የሆነ የኔ ልጅ ነው ብሎ የሚል ሰው አንድ ሰው መጥቶ የዛ ልጅቷን የሚወድ ሰው ወይም ደግሞ ከዛች ልጅ ጋር ሪሌሽን ያለው ሰው ከልጅቷ ጋር ከ6 ወር በፊት አንድ ቀን ነበርን ግን አድረን ነበር ወይም ደግሞ ግን ምንም አይነት ሪሌሽን አልነበረም ቢል ያ ሰውዬ የልጅቷ ፍቅረኛ የነበረው ያምናል አያምንም? ምንም አያሳምንም። ቤተሰብ እንዴት በአንድ ቀን እኮ ነው ልጅ የሚፈጠረው እናንተ። እኔ ግን በጣም አስቆኛል ብሩኬ ይህን ማለቱ ራሱ ማለት ገርሞኛል። እንዴ ልጁ ጥርጣሬ እንዲኖርህ አይደለም እንዲህ ያልኩህ ማለቱ ወይ አለ ማለት ካለው በኋላ ጥርጣሬ እንዲኖርህ አይደለም እንደዚህ ያልኩህ ብሎት ቁጭ እንዴ ሌላ ቢሆን ጭራሽ የኔ ልጅ አይደለም ብሎ ነበር። በዛን ሰዓት የራስ ልጅ ነው ብሎ ነበር እንትን የሚለውና ምን ልላችሁ ፈልጌ ነው እንግዲህ ናመጧት ሀይሚም በጣም ፎቶ ፒክቸር ምናምን አሳዩት ለሀይሚ። ሀይሚ አምናለች ኦልሬዲ ማለት ነው። በዛን ሰዓት ፎቶ ምናምን ካየች በኋላ አምናለች። ለምን እንደዚህ አይነት ሪሌሽን ኑሯችሁ ልጅን ያክል ነገር አስረግዛት እንዴት ልትለይህ ወይም ደግሞ ያንተ ልጅ አይደለም ልትልህ ቻለች ስትለው እኔ እንጂ አላቅም ብዙም እንትን የለንም ምናምን ነገር ብሎ እንትን አላት። ከዛ እዩ መታ ስትጠይቅ የሱ ልጅ አይደለም እኔ እናንተ ከስራ ውጭ ምንም አይነት ሪሌሽን የለንም። እናንተ እኔ ከህይወታችሁ ወጥቻለሁ ብዬ ስላልኳችሁ ነው ወይ የኔን ህይወት ማንንም አመጣችሁ አባቱ ነው ብላችሁ የምትሉት? ስለዚህ እንደዛ ማለቴ እናንተን የሰላም ህይወት ኑሩ ማለቴ ስህተት ነው። ካሁን በኋላ ለሚመጣው ችግር ተዘጋጁበት። የምበጠብጠው ራሴ ህይወታችሁን የምበጠብጠው እኔ ነኝ ብላ እንግዲህ አስፈራርታ ተለያይተዋል ማለት ነው። እና በዛሬው ቪዲዮ ሀይሚና ብሩኬ መቼም አይለያዩም። ዘና ፈታ በሉ። ግን ይመስለኛል አቅጣጫው ማለት ነው አንደኛ እዩም ገና ሀያለች ዩቲዩብ እየጀመረች ነው። የሚያልቅ አይመስለኝም ይሄ የልጅ ታሪክ ማለት ነው። የሚያልቅ አይመስለኝም ቤተሰቦች። ስለዚህ